መነሻ አድርገን አብይ ርዕስ አድርገን እንቆያለን ማለት ነው። የምንቆይበትን ጊዜ አምላካችን ባርኮና ቀድሶ ይስጠን። እንግዲህ ትምህርት ሃይማኖትን መነሻ አድርገን ስለ ህልውና እግዚአብሔር እንዲሁም ደግሞ ስለ ስነ ፍጥረት ባለፉት የትምህርት ክፍላት ጊዜያት ተመልክተናል። ዛሬ ደግሞ በትምህርት ሃይማኖት ውስጥ አብይና ዋና ርዕስ ስለሆነው ስለ ምስጢረ ሥላሴ እንመለከታለን ማለት ነው። ምስጢረ ሥላሴን መነሻ አድርገን አምስቱንም አእማድ የሚባሉ ምስጢራት በቅደም ተከተላቸው እንመለከታቸዋለን። ምስጢረ ሥላሴ ከአምስቱ አእማድ ከሚባሉ ምስጢራት የምስጢራት ምሰሶዎች ተብለው ከሚታወቁት የመጀመሪያውና ተቀዳሚው በምስጢርነቱም ጥልቅ የሆነ ደረቅ የሆነ ቃል ነው። ምስጢረ ሥላሴ የሥላሴ አንድነት ሶስትነት የሚታተትበት የሚመሰጠርበት የእግዚአብሔር ቀዳማዊነት የእግዚአብሔር ሁሉን ፈጣሪነት የእግዚአብሔር ፈጥሮ ገዥነቱን የሚያልፉትንም ፍጥረታት በጊዜያቸው የሚያሳልፍ የሐላፊያን የሆኑትን ፍጥረታትን ከሰውና ከመላእክት ጀምሮ ለዘላለም የርሱን ባህሪያዊ ዳህራዊነት በጸጋ በመስጠት ዘላለማውያን አድርጎ የሚያኖር ልዑል እግዚአብሔር እንደሆነ የምንማርበት ምስጢር ነው። ምስጢረ ሥላሴ ማለት ነው። ምስጢረ ሥላሴ እንግዲህ ምስጢር ከቃሉ እንደምንረዳው ምስጢር ማለት ረቂቅ የማይታይ የማይጨበጥ የማይዳሰስ ድንቅ ትምህርት ማለት ነው። ሥላሴ አንድነት ሶስትነትን የምንማርበት ቃል ነው። ወደ ምስጢረ ሥላሴ ስንገባ ቅድስት ሥላሴ የሚለውን ቃል ትርጉም ስንመለከት ልዩ ሶስትነት የሚል ትርጉም እናገኛለን። ቅድስት ሥላሴ ልዩ ሶስትነት። እንግዲህ ሥላሴ የሚለው ቃል የግዕዝ ቃል ሲሆን ሰለሰ ሶስት አደረገ ከሚል የግዕዝ ግስ የሚወጣ በአወጣጡ በቋንቋው ስርዓት መሰረት ጥሬ ዘር ተብሎ የሚታወቅ ቃል ነው ሥላሴ ማለት ነው። ይኸውም ሥላሴ ማለት ሶስትነት የሚል ትርጉም አለው። ሶስትነት። ቅድስት የሚለውን ቃል ደግሞ ስንመለከተው ቀደሰ ከሚል የግዕዝ ግስ የሚወጣ ቃል ሲሆን ቅድስት ማለት ልዩ የተመሰገነች የከበረች የጸናች የሚል ትርጉምን ይሰጠናል። ቅድስት ለሴት አንቀጽ የሚቀጸል ውስጠ ዘነት ያለው ቃል ነው። ይኸውም ክቡር ያለውን ክብርት እንደማለት ለወንድ ክቡር ስንል ለሴት ክብርት፣ ለወንድ ንጉስ ስንል ለሴት ንግስት፣ ለወንድ ቅዱስ ስንል ለሴት ቅድስት እንላለን ማለት ነው። ስለሆነም ቅድስት በሴት አንቀጽ ለሴት አንቀጽ የሚቀጸል ቃል ነው። ይኸውም ልዩ የተመሰገነች የከበረች የጸናች የሚል ትርጉምን ይሰጠናል ማለት ነው። ቅድስት ሥላሴ ስንል ልዩ ሶስትነት ይሆናል ማለት ነው።
ልዩ ሶስትነት የልዩ ሶስትነት ምስጢሩ እንዴት ነው ስንል ቅድስት ሥላሴ ማለት ልዩ ሶስትነት ከሆነ ልዩ ሶስትነት ያሰኘው እንዴት ነው ስንል ሶስትነትን ልዩ ያሰኘው ሶስት ብቻ ከማለት ለማዳን አንድነት ያለበት ሶስትነት ለማለት ነው። እንግዲህ ምስጢረ ሥላሴ አስተውሎት የሚጠይቅ ማስተዋል መከታተል የሚጠይቅ ረቂቅ ምስጢር እንደመሆኑ በተረጋጋ ሁኔታ እየተመለከትነው እንሄዳለን ማለት ነው። ሶስትነትን ልዩ ያሰኘው ሶስት ብቻ ከማለት ለማዳን አንድነት ያለበት ሶስትነት ለማለት ልዩ ሶስትነት እንላለን ማለት ነው። ሶስትነት ብቻ ያይደለ አንድነት ያለበት ለማለት ልዩ ሶስትነት እንላለን ማለት ነው። በዚህ አብይ ርዕስ በምስጢረ ሥላሴ ለአማንያን ሃይማኖታቸውን እንዲያጸኑ፣ እንዲረዱት፣ እንዲያውቁት ይረዳቸዋል። ለኢአማንያን በቅድስት ኦርቶዶክስ ተዋሕዶ ሃይማኖት ውስጥ ለሌሉትም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ እግዚአብሔር በትምህርት ሃይማኖት አስተምህሯ ከሁሉ በላይ የሆነ ፍጡራንን ሁሉ ፈጥሮ የሚያስተዳድር እግዚአብሔር በአካል ሶስት የሚሆን አንድ አምላክ ብላ የምታስተምር መሆኗን አውቀው ያለ ስሟም ስም በመስጠት ብዙ አማልክትን የምታመልክ አድርገው የሚናገሩትን ያልተገራ ንግግራቸውን እንዲያርሙና እውነትን የሚሻት ከሆነ ደግሞ አንዲት በምትሆን ቅድስት ኦርቶዶክስ ተዋሕዶ ሃይማኖት እንዲያምኑ ይረዳቸዋል ማለት ነው። የምስጢረ ሥላሴ ትምህርት ማለት ነው። እኛም ይህንን መሰረት አድርገን ምስጢረ ሥላሴን እንመለከተዋለን ማለት ነው። እንግዲህ ቅድስት ልዩ ሥላሴ ደግሞ ሶስትነት እንደሆነ ካየን ቅድስት ሥላሴ በጥቅል ልዩ ሶስትነት የተመሰገነች ሶስትነት ተብሎ ይፈታል ማለት ነው። ሥላሴ የሚለውን ቃል በተለምዶ በአማርኛ አገላለጽ ሥላሴዎች፣ ሥላሶች የሚሉ ቃላትን ሲነገሩ እንሰማለን። ግን እንዲህ አይነት ቃላቶችን ለሥላሴ መጠቀም በምስጢረ ሥላሴ አስተምህሮ የተከለከለ ነው። ሥላሴዎች፣ ሥላሶች አይባልም ማለት ነው። ምክንያቱም ይህን በማስተዋል ከተረዳ ነው ምስጢረ ሥላሴን ወደ ማፋለስ ስለሚወስደን ማለት ነው። ሥላሴዎች ስንል ሶስትነት ያለበት ደግሞ ሌላ ሶስትነትን ያስከትላል። ሥላሶችም ስንል እንደዛ። ምክንያቱም ሥላሴን እያበዛናቸው ነው ማለት ነው። ሥላሴ ደግሞ በሶስትነታቸው አራትነት የሌለባቸው በአንድነት ደግሞ ሁለትነት የሌለባቸው በመሆናቸው ሥላሴዎች የሚለው ቃል ሥላሶች የሚለው ቃል ከልማድ አንፃር አንዳንድ ሰዎች የሚጠቀሙት ቢሆንም በምዕመናኑ በኩል በምስጢረ ሥላሴ አስተምህሮ ግን የተከለከለ ነው ማለት ነው። የአማርኛው ብዢ ሥላሴዎች ሶስቱ ሥላሴ ስንል ሶስት ጊዜ ሶስት የሚል ከሶስትነት የበለጠ አሃዝን ስለሚያስከትል ስለሚያመጣ ይህንን ቃል ሥላሴዎች፣ ሶስቱ ሥላሴ እንዲሁም ደግሞ ሥላሶች የሚሉ ቃላትን መጠቀም አይገባም ማለት ነው። ይህንንም ሊቃውንት መባል እንደሌለበት በስፋት ይገልጻሉ።
ኢትዮጵያዊው ሊቅ አለቃ እያሌው 3 ጊዜ 3 ወደ ማለት የሚያሳድግ ስላሴ ሶስትነት ከሆነ ዎች የሚል ስንጨምርበት እንግዲህ ሰው ያለውን ቃል ሰዎች ካልን አበዛ ነው ማለት ነው። ስላሴ የሚለውን ቃል ስላሴዎች ካልን ስላሶች ካልን ሶስቱ ስላሴ ካልን አበዛ ነው ማለት ነው። ከሶስትነት ደግሞ የሚበዛ አሃዝ የላቸውም ማለት ነው ስላሴ። በመሆኑም ወደ 9 የሚያደርስ 3 ጊዜ 3 ሆኖ ወደ 9 የሚያደርስ አተረጓጎምን ስለሚያስከትል ስላሴዎች ስላሶች ሶስቱ ስላሴ ከማለት በአማርኛ ብዢ የቋንቋ አጠቃቀማችን መራቅና መከልከል ያስፈልጋል ማለት ነው። ስላሴ የሚለውን ቃል ለእያንዳንዱ ፊደል ትርጉም ሰጥተን ስንመረምረው ሶስቱም ፊደላት ትርጓሜያት አሏቸው። ስላሴ ስላሴ ሶስት ፊደላት የመጀመሪያው ሳድስ በንጉሱ ሰ ስድስተኛ ፊደል ስ ሆኖ የሚጻፍ ነው። የመጀመሪያው ፊደል ላ ሌላ ብቸኛ ፊደል ስለሆነ ሌላ እንደ ሰ እንደ አ እንደ ሀ አይነት በድምጸት የሚመሳሰሉ በቅርጸት ግን የሚለያዩ ፊደል ስለሌለው ብቸኛ ስለሆነ ላ ባለበት ነው። ሴ የሚለው ደግሞ በእሳቱ ሰ አምስተኛ ሆኖ እንግዲህ የመጀመሪያውን ፊደል ስንመለከት ስላሴ ስንል ስ የሚለው ስ ብሂል ንጉስ እግዚአብሔር ስ ማለት እግዚአብሔር ንጉስ ነው ማለት ነው። ለዚህም መጽሐፍ ቅዱስ ነብዩ እግዚአብሔር ዳዊት በመጽሐፍ ቅዱስ እግዚአብሔርሰ ንጉስ ውእቱ እምቅድመ ዓለም እግዚአብሔርስ ዓለም ሳይፈጠር ንጉስ ነበር ብሎ እግዚአብሔር ከፍጥረታት በፊት ከዓለማት በፊት ከዘመናት በፊት ንጉስ እንደነበረ ንግስናውም የባህሪው እንደሆነ ይነግረናል ማለት ነው። ስለሆነም ስ የሚለው ፊደል ንጉስ እግዚአብሔር የሚል ትርጉም ይሰጠናል። ንጉስ እግዚአብሔር። ላ የሚለውን ፊደል ስናይ ደግሞ ላ ብሂል ላሜድ ማለት ነው በዕብራይስጥ። ይኸውም ወደ ግዕዝ ሲተረጎም ላሜድ ያለው ልዑል እግዚአብሔር ማለት ነው። ልዑል እግዚአብሔር ልዑል እግዚአብሔር ማለት ከሁሉ በላይ የሆነ ገዢ የሆነ አምላክ ማለት ነው። ልዑል እምልዑላን ከልዑላን በላይ የሆነ ልዑል ከፍ ከፍ ካሉት በላይ የሆነ ከፍ ያለ አምላክ ማለት ነው እና ልዑል እምልዑላን ከልዑላን በላይ የሆነ እግዚአብሔር ልዑል እግዚአብሔር የሚለውን ላሜድ በሚለው በዕብራይስጡ ቃል ወደ ግዕዙ ሲተረጎም ልዑል እግዚአብሔር የሚል ትርጉም ይሰጠናል ማለት ነው። ሶስተኛውና የመጨረሻው ፊደል ሴ የሚለው ሴ ብሂል ለባሴ ስጋ ሙሴ የሚል ትርጉም ይሰጠናል። ለባሴ ስጋ ሙሴ ማለት የሙሴን ስጋ የለበሰ እግዚአብሔር ማለት ነው። ወደ ኢየሱስ ክርስቶስ የሚመጣ ኢየሱስ ክርስቶስን የሚያሳየን ነው። ስለሆነም የሙሴን ስጋ እንዴት ለበሰ እንል ለተወሰነ ስንመለከተው እንግዲህ መድኃኒታችን ኢየሱስ ክርስቶስ በምስጢረ ስጋዌ ትምህርታችን ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ዓለምን ከሞት ከመርገም ከፍዳ ከሲኦል ነፃ እንዳወጣ እንረዳለን እንማራለን በምስጢረ ስጋዌ ማለት ነው። የሙሴን ስጋ እንዴት ለበሰ ስንል ኢየሱስ ክርስቶስ ሰው ሆነ ስንል እንግዲህ ነፍስንም ስጋንም ነስቶ ነው ሰው የሆነው። ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ፍጹም አምላክ
ሲሆን ፍጹም ሰው ሆኗል ማለት ነው። ሙሴ እንዴት ተጠቀሰ ካልን ጌታ ኢየሱስ ክርስቶስ የተወለደው ከቤተ ክህነትም ከቤተ መንግስትም ነው። ደራሲው በመልክዓ ኢየሱስ ድርሰቱ እንኩሉ ይሄይስ በስላሴከ ተአምኖ ወበወላዲትከ ተማህጽኖ ኢየሱስ ክርስቶስ እምቤተ መንግስት ወተክህኖ ተሰብኦተከ እመቦ ዘያስተሐቅር መንኖ ያንኮርኮር ታይተደይን ግዱፈ ከዊኖ በማለት እንኩሉ ይሄይስ በስላሴከ ተአምኖ በሶስትነትህ መታመን ከሁሉም በላይ ይበልጣል ይልና ወበወላዲትከ ተማህጽኖ በእናትህ በእመቤታችን በቅድስት ድንግል ማርያም መማጸንም በጻድቃን በሰማዕታት በመላእክት ከመማጸን በላይ ይበልጣል ይልና ኢየሱስ ክርስቶስ እምቤተ መንግስት ወተክህኖ ከቤተ መንግስትና ከቤተ ክህነት የተገኘ የተወለደ ኢየሱስ ክርስቶስ ሆይ በማለት ከቤተ ክህነትና ከቤተ መንግስት እንደተወለደ ይነግረናል ማለት ነው። እንግዲህ ኢየሱስ ክርስቶስ ከቤተ ክህነትም ከቤተ መንግስትም የተወለደ ክህነትንም መንግስትንም ገንዘብ ያደረገ ነው ማለት ነው። ከቤተ መንግስት ስንል ስርወ መንግስት ዳዊት ነው። በዳዊት በኩል እመቤታችን በአባቷ በኢያቄም በዳዊት ዘር የተገኘች ስለሆነች ማለት ነው። ከቤተ ክህነት ስንል ደግሞ የእመቤታችን እናቷ ቅድስት ሐና እንዲሁም ደራሲው ተንሥኢ ወንኢ ሌዋዊት ሐና ትጼዋአኪ ወለትኪ ከመትርአይ ሐዘና በማለት በሰቆቃወ ድንግል ድርሰቱ ሌዋዊት ሐና ከሌዊ ወገን የሆንሽ የተገኘሽ የዘር ሐረግሽ ከሌዊ ከካህኑ ከሌዊ ወገን የሆንሽ ሐና ሆይ ተነስተሽ ነይ ትጼዋአኪ ወለትኪ ከመትርአይ ሐዘና ልጅሽ ቅድስት ድንግል ማርያም ሐዘኗን ታይ ዘንድ ትጣራሻለችና በመንፈስ እያለ ይናገራል ማለት ነው። እዚህ ላይ ማሳየት የፈለኩት ምንድነው ኢየሱስ ክርስቶስ ከቤተ ክህነትም ከቤተ መንግስትም እንደተወለደ። እንግዲህ ሙሴ ሌዊ ቃዓትን ይወልዳል፣ ቃዓት እንበረምን ይወልዳል፣ እንበረም ሙሴን ይወልዳል። ሙሴ አሮን እንዲሁም ነብይት ማርያም የእንበረም ልጆች ናቸው። ሙሴ ከቤተ ሌዊ የተወለደ ነው ማለት ነው። ስለሆነም ለባሴ ስጋ ሙሴ የተባለ ክርስቶስ ለምንድነው ካልን ከቤተ ሌዊ ከካህናት ወገን በስጋዊ ልደቱ በአያቱ በሐና በኩል ከቤተ ክህነት ስለተወለደ ማለት ነው። በስጋዊ ልደቱ አያት በኢያቄም በኩል ከቤተ ይሁዳ ሲወርድ ከቤተ ዳዊት ማለት ነው። ቤተ ይሁዳ ቤተ ዳዊት ይወጽ ምስፍናው ምልክና ማባሉ ለይሁዳ ተብሎ እንደተነገረ በትንቢት በገዥነት መንግስት ከዳዊት ነገድ እንደማይወጣ ትንቢት ተነግሮ ስለነበር መንግስት በይሁዳ በኩል በዳዊት በኩል ስለነበረ ማለት ነው። ይሁዳ ማለት ያዕቆብ አራተኛ ልጅ ማለት ነው። ሆኖም ሴ ማለት ለባሴ ስጋ ሙሴ ማለት ነው። እንግዲህ ንጉስ እግዚአብሔር የተባለ እግዚአብሔር አብ ነው። ልዑል እግዚአብሔር የተባለ እግዚአብሔር መንፈስ ቅዱስ ነው። ለባሴ ስጋ ሙሴ የተባለ ደግሞ እግዚአብሔር ወልድ ነው ማለት ነው። ስላሴ የሚለው ሶስቱን አካላት በፊደል ትርጓሜው ሳይቀር የሚያሳየን እንደሆነ እንረዳበታለን ማለት ነው። ስላሴ የሚለው ቃል በራሱ ከሶስቱ አካላት አንድ ወልድ ሰው መሆኑን እንዲህ አድርገን በትርጓሜ ፊደል ስንመረምር እናገኘዋለን። ይህ ስላሴ የሚለው ስም እግዚአብሔርን በሶስትነቱ የምንጠራበት ሶስትነቱን የሚያስረዳ ስም ነው። እግዚአብሔርን በሶስትነቱ የምንጠራበት ሶስትነቱን የሚያስረዳ ልዩ ስም ነው ማለት ነው። ስላሴ የሚለው ቅዱስ ሲጨመርበት ልዩ ሶስትነት በማለት ሶስት ብቻ አለመሆኑን አንድም ሶስትም መሆኑን ያስረዳናል ማለት ነው። ስላሴ
የሚለው ስም እግዚአብሔርን በሶስትነቱ የምንጠራበት ሶስትነቱን የሚያስረዳ ስም ሲሆን ቅዱስ ሲጨመርበት ልዩ ቅዱስ ማለት ልዩ ማለት ስለሆነ ልዩ ሶስትነት በማለት ሶስት ብቻ አለመሆኑን ልዩ የሚለው ቅጽል አንድም መሆኑን ስለሚያስረዳ ቅዱስ ሥላሴ ስንል አንድም ሶስትም መሆኑን እንረዳበታለን ማለት ነው። እንግዲህ ቅዱስ ሥላሴ የሚለውን ከቃሉ ትርጉም በመነሳት ምን ማለት እንደሆነ የሥላሴንም የሶስቱን ፊደላት ትርጉም አብ ወልድ መንፈስ ቅዱስን እንደሚያሳዩን ካየን የሥላሴ ምንነትን እንመለከታለን ማለት ነው። የሥላሴ ምንነት አይታወቅም። ይሄው ማለት የሥላሴ ባህሪ ማለት ነው። ምንነት ማለት ባህሪ ማለት ነው። የሥላሴ ባህሪ የሥላሴ ምንነት አይታወቅም። ከአራቱ ባህሪያት የተፈጠሩ ፍጡራን ምንነታቸው፣ መገኛቸው፣ መሰረታቸው፣ ምንጫቸው፣ መጀመሪያቸው አራቱ ባህሪያት ናቸው። ልብ በሉ። ከአራቱ ባህሪያት የተፈጠሩ ፍጡራን እነማን? ከሰው ልጆች ጀምሮ እንስሳትን፣ አእዋፍን፣ አራዊትን ልንመለከት እንችላለን። በጣም ብዙ ፍጥረታት ከአራቱ ባህሪያት የተፈጠሩ ስጋውያኑ ፍጥረታት በሙሉ ከአራቱ ባህሪያት ነው የተፈጠሩት። ስለዚህ ከአራቱ ባህሪያት የተፈጠሩ ፍጡራን ምንነታቸው፣ መገኛቸው ይሄው ማለት ምንነት ማለት ባህሪ ማለት ነው ብለናልና ምንነታቸው ማለት ባህሪያቸው ማለት ነው። ባህሪ ደግሞ ሲተረጎም መገኛ፣ መሰረት፣ መጀመሪያ፣ ምንጭ ማለት ነው። ከአራቱ ባህሪያት የተፈጠሩ ፍጡራን ምንነታቸው፣ መገኛቸው፣ መሰረታቸው አራቱ ባህሪያት ናቸው። ቅዱስ ሥላሴ ግን ከዚህ ተገኙ ስለማይባሉ ምንነታቸው ማለት ባህሪያቸው ራሳቸው ናቸው እንጂ ሌላ ምንነት የላቸውም። ሌላ የተገኙበት ባህሪ የለም ማለት ነው። ራሳቸው ከራሳቸው እንጂ ከሌላ የተገኙ አይደሉም ማለት ነው። ራሳቸው ከራሳቸው እንጂ ከሌላ የተገኙ አይደሉም። ስለሆነም የሥላሴ ምንነት ባህሪ አይታወቅም ማለት ነው። ሊቁ ዮሐንስ አፈወርቅ ስለ ሥላሴ ባህሪ ምንነት ሲገልጽ ነአምር ከመውእቱ ምክንያተ ኩሉ ሰናያት ወኃይል እንበለ ሥጋ ወዘከመሰ ምንት ውእቱ እንክል ለብዎ የፍጡራን ሁሉ መገኛ እንደሆነ እናውቃለን ይላል። ግዘፍ የሌለው ባህሪ እንደሆነ እናውቃለን። ግዘፍ ማለት የሚታይ፣ የሚጨበጥ፣ የሚዳሰስ ግዙፍ ማለት ነው። ግዝፍና ያለው ባህሪ እንደሆነ አናውቅም። በሌላ አገላለጽ ግዘፍ የሌለው ባህሪ እንደሆነ ደግሞ እናውቃለን ማለት ነው። ግዘፍ የሌለው ባህሪ እንደሆነ እናውቃለን። ማን? ሥላሴ ወይም እግዚአብሔር ማለት ነው። እንደምን እንደሆነ ግን ማወቅ አይቻለንም ነው። አሁን ረቂቅ የሥላሴ ባህሪ ረቂቅ ነው፣ የማይመረመር ነው። ረቂቅ ዘእም ረቂቃን ከረቂቃን ሁሉ በላይ የረቀቀ ነው፣ ከመላእክትም ህሊና በላይ የረቀቀ ነው ብለን ርቀቱን መጻሕፍት እንደነገሩን ነቢያት ሐዋርያት እንዳስተማሩን ክርስቶስም እንደነገረን እናምናለን እንረዳለን እንጂ እንደምን እንደሆነ ግን ማወቅ አይቻለንም ማለት እንደምን እንደሆነ ያ ረቂቅ ባህሪ ምንድነው? ያ ረቂቅ ባህሪ ምንነቱ እንዴት ነው ብለን ርቀቱን እስከ ጥግ ድረስ ሄደን ማወቅ አንችልም ማለት ነው። ምክንያቱም መልዕልተ ኩሉ ህሊናት ስለሆነ ከህሊናት ሁሉ በላይ ስለሆነ ማለት ነው። ህሊናት ማለት የፍጡራን አስተሳሰቦች፣ ሐሳቦች ማለት ነው። የፍጡራን ህሊናት ሐሳቦች መርምሮ የማይደርሱበት ስለሆነ ከመመርመር በላይ ስለሆነ ማለት ነው። ከመላእክትም ዕውቀት ከሰው ልጆችም ሐሳብ በላይ ስለሆነ ማለት ነው። ሁሉ መገኛ የፍጡራን ሁሉ መገኛ እንደሆነ እናውቃለን። ግዘፍ የሌለው ባህሪ እንደሆነ እናውቃለን።
እንደምን እንደሆነ ግን ማወቅ አይቻለንም በማለት ቅዱስ ዮሐንስ አፈወርቅ በድርሳን 2 ላይ ይነግረናል ማለት ነው። የሥላሴ ምንነታቸው የማይታወቀው ለሥላሴ መኖር ምክንያት የሆነ ሌላ አካል ባለመኖሩ ነው። የሥላሴ ምንነታቸው የማይታወቀው ለሥላሴ መኖር ምክንያት የሆነ ሌላ አካል ባለመኖሩ ነው። ለሥላሴ መኖር ለሥላሴ ህልውና መገኘት ምክንያት የሆነ ሌላ ነገር የለም። እነርሱ ለፍጥረታት ሁሉ መገኘት መኖር ምክንያትን በመፍጠርና ራሳቸው ምክንያት በመሆን ፍጥረታትን አስገኙ እንጂ ለነርሱ ግን ምክንያት የላቸውም። ሥላሴ ከዚህ ነገር ተገኙ አይባልም ስንል ከኢምንት ወይም ካለመኖር ተገኝተዋል ማለት እንዳልሆነ ደግሞ መገንዘብ ይገባናል። ሥላሴ ከዚህ ነገር ተገኙ አይባልም። ይህን ስንል ከኢምንት ማለት አለመኖር ማለት ነው። ካለመኖር ተገኝተዋልም አይባልም ማለት ነው። እንግዲህ ሥላሴ ከመኖርም ካለመኖርም ተገኝተዋል አይባልም ማለት ነው። ካለ ነገርም ከሌለ ነገርም ተገኝተዋል አይባሉ። እንግዲህ ፍጥረታትን ካለ ነገር የተገኙ ፍጥረታት ብለን ለምሳሌ ከአራቱ ባህሪያት ሥጋ የተፈጠሩ ፍጥረታትን ከሰው ልጆች ጀምሮ ዝርዝርን አይተናል ማለት ነው። ከመኖር ማለት ነው። መጀመሪያ አራቱ ባህሪያት ሥጋ ቀደሙ፣ ከዚያ በኋላ በነዛ ውህደት የተፈጠሩ ስለሆኑ ማለት ነው። ሌሎቹ ፍጥረታት ሥጋውያኑ ፍጥረታት ከመኖር የተገኙ ፍጥረታት እነን ይመስላሉ። እንስሳትን፣ አራዊትን ከመኖር አእዋፍን ስንመለከት ካለመኖር የተፈጠሩ ፍጥረታትም አሉ። ካለመኖር ማለት ለምሳሌ ነፍስን ብንወስድ ከሰው ልጆች ነፍስን ሥጋ ከመኖር ነው፣ ነፍስ ግን ካለመኖር። መላእክት ካለመኖር ነው የተገኙት። እንግዲህ በፍጥረታት የተፈጥሮ መሰረትነት ከመኖርም ካለመኖርም የተገኙ ፍጥረታት አሉ ማለት ነው። በሥላሴ ዘንድ ግን መኖርም አለመኖርም ለመገኘታቸው አይነገርላቸውም ማለት ነው። ሥላሴን ከመኖርም ተገኙ አንልም፣ ካለመኖርም ተገኙ አንልም። መሬትን፣ ነፋስን፣ ውሃን፣ እሳትን ከዚህ ተገኙ አይባሉም ስንል እንግዲህ መሬት፣ ነፋስ፣ ውሃ፣ እሳት አራቱ ባህሪያት ከዚህ ተገኙ አይባሉ ስንል ካልን በኋላ ካለምንም ተገኝተዋል ብለን እንናገራለን። ከዚህ ተገኙ የሚል ምንጭ አንናገርም፣ አላገኘንም፣ አልተነገረንም፣ አልተጻፈልንም። ሆኖም ግን ካለመኖር ከመኖር ካልተገኙ ካለመኖር ተገኙ እንላለን። ምክንያቱም ፍጡራን ስለሆኑ ማለት ነው። ያልነበሩበት ዘመን ስለነበረ ማለት ነው። ያልነበሩበት ዘመን ከነበረ ደግሞ የሆነ ጊዜ ላይ ተገኙ ማለት የተገኙበት ምንጩ አይታወቅም እንጂ ያልነበሩ ስለነበሩ ከጊዜ በኋላ የተገኙ ስለሆኑ ፍጡራን በመሆናቸው ካለመኖር ተገኙ፣ ካለመኖር ተፈጠሩ፣ መጡ እንላለን ማለት ነው። እንግዲህ አራቱን ባህሪያት መሬትን፣ ነፋስን፣ ውሃን፣ እሳትን ከዚህ ተገኙ አይባሉም ብለን ስንጨርስ ካለምንም ተገኝተዋል፣ ካለመኖር ተገኝተዋል ብለን እንናገራለን። ሥላሴ ግን ከመኖርም ካለመኖርም አልተገኙም ነው። ከመኖርም ካለመኖርም አልተገኙም። ለሥላሴ ባህሪያቸው ለመኖሩ ምክንያት ምንም ምክንያት ስለሌለው ከመኖርም ካለመኖርም አልተገኙም እንላለን ማለት ነው። በምስጢረ ሥላሴ ትምህርታችን ለሥላሴ ለባህሪያቸው ለመኖሩ ምንም ምክንያት የለውም። ይህንንም ሐዋርያት በአመክንዮ ዘሐዋርያት ሲገልጹ እስመ አልቦ ውስተ ህላዌሁ አመክንዮ በሥላሴ በእግዚአብሔር ዘንድ በባህሪው አስገኝ ምክንያት የለውምና ብለው አስቀምጠውልናል ማለት ነው። ሃይማኖተ አበው ዘአመክንዮ ሐዋርያት ምዕራፍ 6 ቁጥር 2 ላይ እስመ አልቦ ውስተ ህላዌሁ አመክንዮ በባህሪው አስገኝ ምክንያት የለውም
የለውምና ስለሆነም ሥላሴን ከመኖርም ካለመኖርም ተገኙ አንልም ከመኖርም ካለመኖርም አልተገኙም ብለን እናምናለን እንማራለን እናስተምራለን ማለት ነው። ይህ ከፍጥረታት ልዩ የሚያደርጋቸው የባህሪያቸው ጥልቅነት አንዱ ይህ ነው ማለት ነው። ፍጥረታት ወይ ከመኖር ወይ ካለመኖር የተገኙ ናቸው። ሥላሴ ግን ከመኖርም ካለመኖርም ውጭ ከመኖርም ካለመኖርም ያልተገኙ በመሆናቸው ከፍጥረታት በረቀቀ ምስጢር ይለያሉ ማለት ነው። ሊቁ አባ ሱኑቲው በሃይማኖተ አበው ምዕራፍ 110 ክፍል 2 ቁጥር 4 ላይ ወኢይትረከብ ሐልወቱ እምሃበ ወኢምንት አኗኗሩ ከምንም ከምን አይገኝም በማለት ሥላሴ ምን እንደሆኑ አይታወቅም ይለናል ማለት ነው። አኗኗሩ ከምንም ከምን አይገኝም እንዲህ ሥላሴ ባህሪ አይታወቅም እያለን ነው ማለት ነው። ይህን ስንል ሥላሴ ምን እንደሆኑ አይታወቅም ስለተባለ ለምን አላወቅሁም ማለት አይገባም። ምክንያቱም ከተገለጸልን ከተጻፈልን ከተነገረን ውጭ አይምሮአችን መርምሮ የማይደርስበትን ህሊናችን አስቦ አውጥቶ አውርዶ ተራቆ የማይደርስበትን ለምን ካላወቅን ልንል አይገባም ማለት ነው። ምክንያቱም እኛ ፍጡራን ነን፣ እሱ ደግሞ ፈጣሪ ነው። ፍጡር ፈጣሪን በሙሉ መርምሮ ማወቅ ከቻለ ፈጣሪ በራሱ ፈጣሪነቱ ጥያቄው ስለሚገባ ማለት ነው። ፈጣሪ ከፍጡራን ግድ የተለየና የራቀ በባህሪው ምጡቅ ስለሆነ ማለት ነው እና የፍጡራን አይምሮ መርምሮ የማይደርስበት ነው ማለት ነው። ይህን ስንል ግን ለእምነት ለሃይማኖት ለዘላለም ህይወት የሚሆነንን የተገለጸልንን እናውቃለን እንረዳለን በመጽሐፍ ያገኘነውንም አምነን እንቀበላለን ማለት ነው። የማወቅ ፍላጎቱ ያለው ሰው የሥላሴን ባህሪ የማወቅ ፍላጎቱ ያለው ሰው ከሥላሴ አስቀድሞ የሚመራመርበት ነገር እንዳለ መገንዘብ ያስፈልጋል። ስለሆነም ይህንን መመርመር መጀመሪያ ያስፈልጋል ማለት ነው። ፍጡራንን መመርመር ለምሳሌ ፍጡራንን ስናነሳ እሳት ምንድነው? ነፋስ ምንድነው? ውሃ ምንድነው? መሬት ምንድነው? ነፍስ ምንድናት? መላእክት ምንድናቸው ብሎ መጀመሪያ ሊመረምር ይገባል። እነዚህን ርዕሰ ጉዳዮች መመርመር ይችላል ማለት ነው። የነዚህ ምንነታቸው ፍጡርነት ነው እንዳይባል ፍጡርነት የባህሪ ገላጭ እንጂ የባህሪ ምንነት ሊሆን አይችልም። ፍጡርነት የባህሪ ገላጭ እንጂ የባህሪ ምንነት ሊሆን አይችልም። ስለዚህ ምንም ቢመረመር የነዚህ ምንነት አይታወቅም። የነማን የአራቱ ባህሪያተ ሥጋ የነፍስና የመላእክት ምንነታቸው ምንጫቸው መገኛቸው መሰረታቸው ምንም ቢመረመር አይታወቅም ማለት ነው። አሁን ሰው እነዚህን እርሱ እንኳን የተገኘባቸውን አራቱን ባህሪያት እንዲሁም ነፍስን ጨምሮ እንዲሁም ፍጡራን የሆኑ መላእክትን መርምሮ ምንነታቸውን የማያውቅ የማይደርስባቸው ከሆነ የሥላሴን ባህሪ መርምሬ ድረስ ማለት እንዴት ይቻላል? አይቻለውም ማለት ነው። ስለዚህ ያልተሰጠውን ያልተነገረውን ያልተገለጸለትን በባህሪየ ሥላሴ ግዴታ መርምሬ ካልደረሱበት በማለት ወደ ስህተት መግባት ማንም የለበትም። በተገለጸው በተጻፈው በተማረው ልክ ግን አምኖ መኖር ለማንም ይገባል ማለት ነው። በእነዚህ አለመታወቅም በእነማን በአራቱ ባህሪያት በነፍስ በስጋ አለመታወቅ የቅድስት ሥላሴን ምንነት መታወቁ ያይደለ አለመታወቁ ይታወቃል ማለት ነው። እንግዲህ በእነዚህ በፍጡራኑ አለመታወቅ
የቅድስት ሥላሴ ምንነት መታወቁ ያይደለ አለመታወቁ ይታወቃል ማለት ምን ማለት ነው? እነዚህ ፍጡራን ሲሆኑ ምንነታቸው መገኛቸው ካልታወቀ የቅድስት ሥላሴ ምንነት ፈጽሞ አይታወቅም ማለት ነው። መታወቁ ያይደለ አለመታወቁ ይታወቃል ማለት ፈጽሞ አይታወቅም። የሥላሴ ምንነት ሥላሴ ባህሪ ፈጽሞ አይታወቅም ማለት ነው። የቂሳሪያው አባት ጎርጎርዮስ የፈጣሪን ምስጢር ከሚፈቀድለት አልፎ ካልመረመርኩ ብሎ ግድ የሚለውን ሰው እንዲህ ሲል አቅሙን ያሳውቀዋል ማለት ነው። መሰ ክህልነ ንህስስ ከመናይምር ምስጢሮ ለስጋዊ ዘውእቱ ልደተ ህሊና እምልብ እፎ ውእቱ አው ንክህል ናይምር ፍጥረተ ፍጡራን ወልደተ ቃል እምልሳን ምንተ ይመስል ለእመይት ከሃለነ ናይምር ሎንተ እላሃለው ውስቴትነ እፎኑመ ነአምር ምስጢሮ ለፈጣሪ ዘይተፈጥረ ዘይትሊዓል ኩሎ ህሊናተ መመርመር አይቻለንም እንጂ ከተቻለንስ የግዙፉን ምስጢር ግብር እናውቅ ዘንድ እንመርምር ይልና ይኸውም የህሊና ከልብ መገኘት። እንግዲህ ሁላችንም እኛ የሰው ልጆች ህሊና አለን፣ ልብም አለን። ህሊናችን ሐሳባችን ከልባችን እንዴት ነው የሚገኘው? እንዴት ነው የሚመነጨው? እንዴት ነው የሚወጣው ስንል ይህንን መርምረን ማወቅ አንችልም። ረቂቅ ስለሆነ ማለት ነው፣ ከመታወቅ በላይ ስለሆነ ማለት ነው። አሁን በእኛ በግዙፋኑ ፍጡራን ውስጥ ያለውን የህሊና ከልብ መገኘት የሐሳብ ከልብ መገኘት የማናውቅ ከሆነ ባህርየ ሥላሴ እንዴት እናውቃለን ነው? በማነጻጸር ማስረዳት ነው ሊቁ የፈለገው። ይኸውም የህሊና ከልብ መገኘት ነው። እንደምንም እንደሆነ እናውቅ ዘንድ እንመርምር። ከተቻለንስ የፍጡራንን ባህሪ መገኘትን ያየናቸው የፍጡራንን ባህሪ መገኘትን የእሳትን፣ የነፋስን፣ የውሃን፣ የመሬትን፣ የነፍስን፣ የመላእክትን የነዚህን ባህሪ መገኘትን ከተቻለን የት እንደተገኙ እንመርምር። ግን አይቻለንም ነው። ከአንደበት የቃል መገኘት ምን እንዲመስል እንመርምር። በእኛ ባህሪ ያሉ እሊህን መርምሮ ማወቅ ካልተቻለን ህሊናት ሁሉ የማይመረምሩት ፍጡር ያይደለ የፈጣሪን ምስጢር ባህሪ እንደምን መርምረን እናውቃለን በማለት በሃይማኖተ አበው ምዕራፍ 13 ቁጥር 16 ላይ ሊቁ ጎርጎርዮስ ባህርየ ሥላሴ እንደማይታወቅ ያመሰጥርልናል ማለት ነው። እንግዲህ ልናውቀው የሚገባንን ማወቅ መመርመር ግዴታችን ነው። ማወቅ ከምንችለው በላይ ግን በእኛ አእምሮ የማይወሰን የማይታወቅ የማይደረስ አይደረሴ አይታወቄ አይመረመሬ የሆነ ባህርየ ሥላሴን በእኛ ቋንቋ የማይነገር የማይመሰጠር የማይተረጎም ምስጢረ እግዚአብሔርን እኛም እንደ አባቶቻችን እንደ ነቢያት እንደ ሐዋርያት እንደ ሊቃውንቱ አቤቱ አንተ ራስህን ራስህ ታውቃለህ እያልን ነገራችንን ለከስባት ምስጋና ጌትነት ክብር ላንተ ይገባል በማለት ልንወስን ይገባል እንጂ እንኳን የፈጣሪን ምንነት የራሳችንንም ምንነት ማወቅ አይቻለንምና ማወቅ ከምንችለው በላይ የማይቻለንን መመርመር የለብንም ማለት ነው። እንኳን የፈጣሪን ምንነት የራሳችንን ምንነት ማወቅ አይቻለንምና የራሳችን ምንነት ምንድነው? ያየናቸው ነፍስን የህሊናን ከልብ መገኘት የቃልን ከአንደበት መገኘት እንዴት እንደሚገኝ እኒህን ረቂቃን የሆኑ ነገሮች ማወቅ እንደማንችል ሁሉ ባህርየ ሥላሴን ከዚህም በላይ ደግሞ የማንደርስበት የማንረዳው ረቂቅ ዘእም ረቂቃን የሆነ ባህሪ እንደሆነ መረዳት እና በተገለጸልን በተጻፈልን አባቶቻችን ባስተማሩን ልክ አውቀን ተረድተን ልኖር ይገባል ማለት ነው። እንግዲህ የሥላሴ ምንነት ምን እንደሆነ እንዴት እንደሆነ ካየን
የሥላሴን ማንነት እንመለከታለን። ቅድስት ሥላሴ ማንነት አላቸው። ክብር የክብር ክብር ያላቸው ቅድስት ሥላሴ ከራሳቸው ሌላ ያለ ሌላ ምንነት ባይኖራቸውም ማንነታቸውን ግን መጻሕፍት ባስረዱን መጠን እናውቀዋለን እንረዳዋለን ማለት ነው። ቅድስት ሥላሴ ከራሳቸው ሌላ ያለ ሌላ ምንነት ባይኖራቸውም ማንነታቸውን ግን መጻሕፍት ባስረዱን መጠን እናውቀዋለን እንረዳዋለን ማለት ነው። አንድ ብቻ ያይደሉ ሶስትም ብቻ ያይደሉ። እንግዲህ ሥላሴ አንድ ብቻ አይደሉም ሶስትም ብቻ አይደሉም። ታዲያ እንዴት ናቸው? አንድም ሶስትም ማለት ነው። ሶስትም አንድም ማለት ነው። አንድ ብቻ ያይደሉ ሶስትም ብቻ ያይደሉ። የአካል የስም የግብር የከዊን የገጽ የመልክ ሶስትነታቸው የባህሪ የልብ የቃል የእስትንፋስ ፍጥረታትን የመፍጠር የመግዛት የማሳለፍ የልብ የቃል የእስትንፋስ ፍጥረታትን የመፍጠር የመግዛት የማሳለፍ የመለኮትነት የእግዚአብሔርነት የክብር የፈቃድ የህልውና አንድነታቸው ደግሞ የአካል የስም የግብር የከዊን የገጽ የመልክ ሶስትነታቸውን ጠቅሎ አንድ አካል ሳያሰኛቸው አንድነታቸው ሶስትነታቸው በአንድነታቸው ጸንቶ የሚኖር ብለን እንረዳለን ማለት ነው። ብለን እናምናለን ማለት ነው። የሥላሴን ማንነት ማለት ነው። እንግዲህ ጠቅለል ሲል አንድነታቸው በሶስትነታቸው የማይነጣጠል ሶስትነታቸውን የፈጠሩ ከመኖር ደግሞ ወደ አለመኖር የሚያልፉትን ፍጥረታት የሚያሳልፉ አነዋወራቸውን እጹብ ከማለት በስተቀር ማንም መርምሮ ሊደርስበት የማይቻለው መዋዕያነ ህሊናት ሶስቱ አካላት ህሊናትን የሰው ልጆችን የጥበበኞችን የፈላስፎችን አወቅን ጠነቀቅን መረመርን ተረዳን ተራቀቅን የሚሉትን ፍጡራን ሐሳብ የሚያሸንፉ ከመታሰብ በላይ የሆኑ አካላት ናቸው ማለት ነው። ሰውን ከበደለ በኋላ ንስሐ በገባ ጊዜ ይቅር የሚሉት ፈታሂ በጽድቅ ኮናኒ በርት ከማንም ምንም የማይፈልጉ ቢሰጡ እንጂ የማይሰጣቸው ሶስቱ አካላት ከማንም ቢሰጡ እንጂ የማይሰጣቸው ሞት ድካም ህማም ሐሰት ድህነት የማይስማማቸው በመንግስታቸው ሽረት የሌለባቸው ምስጋና ጌትነት የባህሪያቸው ገንዘብ የሚሆን ቅድስት ሥላሴ አብ ወልድ መንፈስ ቅዱስ ምሉአን ስፉሃን ረቂቃን አካላት ናቸው ብለን እናምናለን። አብ ወልድ መንፈስ ቅዱስ ምሉአን ስፉሃን ረቂቃን አካላት ናቸው ብለን እናምናለን። ምሉአን በ20 ዓለማት በ22ቱ ስነ ፍጥረታት መልተው የሚኖሩ የሌሉበት የሌለ በሁሉ ያሉ
ነብዩ እግዚአብሔር ዳዊት ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ ለነበሩ ውስቴታ ምድር በመላዋ የእግዚአብሔር ናት ካለ በኋላ ዓለምኒ ወኩሎሙ ለነበሩ ውስቴታ ዓለምም የትኛው ዓለም? ሀያው ዓለማት ማለት ነው። ወኩሎሙ ለነበሩ ውስቴታ በውስጧ የሚኖሩትም እነማን? ስነ ፍጥረት በሙሉ ማለት ነው። እንግዲህ ከሀያው ዓለማት ውጭ የሚኖር ስነ ፍጥረት የለም። ስነ ፍጥረት ሁሉ በሀያው ዓለማት ውስጥ የሚኖር ነው። አሁን ምድር በመላዋ ዓለም በመላዋ ስነ ፍጥረት በመላው የእግዚአብሔር ነው ካለን ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ሥላሴ ምሉአን አካላት ናቸው ማለት በ22ቱ ስነ ፍጥረታት በ20 ዓለማት መልተው ይኖራሉ። 22ቱ ስነ ፍጥረታት በሚኖሩባቸው በ20 ዓለማት ሥላሴ መልተው አሉ፣ ይገኛሉ፣ ይኖራሉ ማለት ነው። ምሉአን አካላት ማለት ስፉሃን አካላት ማለት 22ቱ ስነ ፍጥረታት ከሚኖሩባቸው ከ20 ዓለማት ውጭ በስፋት ይኖራሉ ማለት ነው። በስፋት ስንል ግዙፋን አካላት ማለት አይደለም፣ ረቂቃን አካላት ናቸው። ስፋት ማለት ከ20ው ዓለማት ውጭ የሆኑ ምክንያቱም 20 ዓለማት የሚኖሩት በስላሴ ዓለምነት ስለሆነ ማለት ነው። ዓለም ስላሴ ዘአልብክሙ ዓለም የሌላችሁ ለዓለም ዓለማት የሆናችሁ ስላሴ ብሎ ደራሲው አባ ስብሐት ለአብ እንደገለጻቸው ማለት ነው። እንግዲህ 20ውን ዓለማት በመሃል እጃቸው ይዘው የሚመሩ የሚያስተዳድሩ የሚያኖሩ ጥንቱን ካለመኖር ወደ መኖር ያመጡ ከመኖርም ወደ አለመኖር በፈቃዳቸው የሚያሳልፉ የሚያልፉትን ፍጥረታት የሚያሳልፉ የማያልፉትን ፍጥረታት ለዘላለም አጽንተው የሚያኖሩ ስላሴ ከ20ው ዓለማት ውጭ ስፉሃን አካላት ናቸው። ማን? አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት ስላሴ ማለት ነው። ረቂቃን አካላት ማለት እንግዲህ ርቀትን ባለፈው የትምህርት ሃይማኖት ክፍለ ጊዜ አይተናል። እንደ ምሳሌ አሁንም ብናነሳው ከነፋስ ብንነሳ እንኳን ከነፋስ ነፍስ ረቂቅ ናት፣ ትረቃለች። ከነፍስ መላእክት ይረቃሉ። ከመላእክት ህሊናቸው ሐሳባቸው ይረቃል። ከመላእክት ሐሳብ ከመላእክት ህሊና ደግሞ ስላሴ ይረቃሉ ብለን ነፍስ እንግዲህ የማትታይ የማትጨበጥ የማትዳሰስ ናት። ነፍስ ከነፋስ እንዴት እንደምትረቅ ስናስታውስ ነፋስ በተዘጋ ቤት ምንም የነፋስ መግቢያ ትንሽ ስቁረትና ክፍተት ቀዳዳ ከሌለው ቤቱ ነፋስ ሊገባ አይችልም። ነፍስ ግን የሚሞትን ሰው ነፋስ በማያስገባ ቤት ውስጥ ቢያደርጉት በዚያ ቢያስቀምጡት ወይም ደግሞ በዚያ ቢያሳርፉት ነፍሱ ከስጋው ተለይታ በየት ወጣ ሄደች ሳትባል ተለይታ ትሄዳለች ማለት ነው። እንግዲህ ነፋስ በማይገባበት ቤት ነፍስ ግን ወጣ ትሄዳለች ማለት ነው። ነፍስ ከነፋስ እንደምትረቅ በዚህ ምሳሌ መረዳት እንችላለን። አሁን ከዚህች ረቂቅ ከሆነችዋ ነፍስ ደግሞ መላእክት ይረቃሉ ስንል የመላእክት ርቀት ደግሞ እጅግ በጣም ይደንቃል። አንዱ መልአክ በአንዱ መልአክ ላይ አልፎ እስከ መሄድ ድረስ መገፋፋት ሳይኖርባቸው ቦታ ልቀቅልኝ መባባል ሳይኖር ከርቀታቸው የተነሳ መልአክ በመልአክ አልፎ ይሄዳል ይላል መጽሐፍ። እና መላእክት ከነፍስም ደግሞ የረቀቁ ናቸው። ከመላእክት ደግሞ ከአካላቸው ህሊናቸው ሐሳባቸው የረቀቀ ነው። ከሐሳባቸው ደግሞ ስላሴ ረቂቃን ናቸው። ረቂቃን ዘእም ረቂቃን ከሆኑት ፍጡራን በላይ የረቀቁ ናቸው ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ። ይህንንም ሊቃውንት ሲገልጹት የስላሴ ህሊናቸው እጅግ ረቂቅ ነው ብለናል። የመላእክት ህሊናቸው እጅግ ረቂቅ ነው ብለናል። ከመላእክት ህሊና ደግሞ ስላሴ ረቂቃን ከመሆናቸው የተነሳ የመላእክት ህሊና ከስላሴ ርቀት አንፃር እንደ ተራራ የገዘፈ ነው
ብለው ያስተምራሉ። መጻሕፍትም ይህንን ይነግሩናል ማለት ነው። ያ ማለት ርቀትን ከርቀት ስናነጻጽር ረቂቅን ከረቂቅ ስናነጻጽር ማለት ነው እንጂ መላእክት የመላእክት ሐሳባቸው እንደ ተራራ ግዙፍ ነው ማለት ግን አይደለም። ከሥላሴ አንፃር ግን በጣም የገዘፈ ነው ማለት ከአንዱ አንዱ ስለሚገዝፍ፣ ለምሳሌ ከነፍስ ነፋስ ገዝፎ ስላየ ነው ማለት ነው። ሌሎችንም ብናይ ረቂቃን ፍጥረታት ከአንዱ አንዱ በጣም ግዙፋን ናቸው። ስለዚህ አብ ወልድ መንፈስ ቅዱስ ምሉአን ስፉሃን ረቂቃን አካላት ናቸው ማለት ነው። እግዚአብሔር ወልድ ለሙሴ እኔ አባቶች አምላክ ነኝ በማለት ማንነቱ አምላክነቱ እንደሆነ ነግሮታል። ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ ማለት ነው። እኔ የአባቶችህ አምላክ ነኝ። እንግዲህ የእግዚአብሔር ማንነቱ አምላክ ነው ማለት ነው። አምላክነቱ ነው። የአምላክነቱ ባህሪ ግን አይታወቅም ነው። የአንጾኪያው ሊቅ አባ አትናቴዎስም ወሰለስቱ አካላት ቅዱሳን ወሰለስቱ ገጻት ፍጹማን እንተ ዘቅድስ ሥላሴ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ የሶስቱ አካላት ገንዘብ የሚሆኑ ፍጹማን ገጻትም ሶስት ናቸው፣ እነዚህም አብ ወልድ መንፈስ ቅዱስ ናቸው በማለት ቅዱስ ሥላሴ ማን እንደሆኑ ያስረዳል ማለት ነው። ሃይማኖተ አበው ዘአትናቴዎስ ማለት ነው ምዕራፍ 106 ቁጥር 3 ላይ አዋልድ መጻሕፍትንም ስንመለከት በገድለ ገብረ መንፈስ ቅዱስ በስመ እግዚአብሔር አብ ዘኢይትዌለጥ በህላዌሁ ወበስመ እግዚአብሔር ወልድ ዘኢይትፈለጥ እምህጽነ አቡሁ ወበስመ እግዚአብሔር መንፈስ ቅዱስ መንፈሰ ጥበብ ጰራቅሊጦስ ናዛዜ ኩሉ በተፍጻሜተ ሥላሴሁ ዘኬ ውእቱ አሐዱ አምላክ ዋህድ በሥላሴሁ ዘኢይትባአድ በግጻዊሁ ወዘኢይትወሳህ ድማሬሁ ማለት ባህሪው በማይለወጥ በእግዚአብሔር አብ ስም ከባህሪ አባቱ ጋር ትክክል በሚሆን በእግዚአብሔር ወልድ ስም በፍጹም ሶስትነቱ ሁሉን በሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስ ስም በአካል ሶስት በባህሪ አንድ የሚሆን ሶስትነቱ የማይጠቀለል በአካል ሶስት በባህሪ አንድ የሚሆን ሶስትነቱ የማይጠቀለል አንድነቱ የማይከፈል አንድ አምላክ ይህ ነው በማለት ሊቃውንቱ አስቀምጠውልናል ማለት ነው። እንግዲህ የቅድስት ሥላሴን ማንነት መጻሕፍት በዚህ ልክ ይነግሩናል፣ ያስረዱናል። በትንቢተ ኢሳይያስም እግዚአብሔር ይህን ሲያስረዳ ራሱ እንግዲህ በኢሳይያስ አድሮ የእግዚአብሔር ቃል ወደ ነብዩ ወደ ኢሳይያስ መጣ፣ የእግዚአብሔር ቃል ወደ ነብዩ ወደ ኤርምያስ መጣ፣ የእግዚአብሔር ቃል ወደ ነብዩ ወደ ሕዝቅኤል ወደ ነብዩ ወደ ዳንኤል መጣ እየተባለ በነቢያት ትንቢት በመጽሐፍ ቅዱስ እንደተቀመጠው ሁሉ እግዚአብሔር በኢሳይያስ አድሮ ሲናገር ማለት ነው እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔ ሌላ አምላክ የለም እንደኔ ያለ ማነው ማንም የለም በማለት በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ይነግረናል ማለት ነው። ራሱ እግዚአብሔር በኢሳይያስ አድሮ እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔ ሌላ አምላክ የለም እንደኔ ያለ ማነው ማንም የለም በማለት የራሱን ማንነት ፊተኛ እንደሆነ ኋለኛ እንደሆነ ብቸኛ አምላክ እንደሆነ እንደርሱ ያለ ሌላ አምላክ እንደሌለ ራሱ እግዚአብሔር ነገረን ማለት ነው። የነቢያት ቃል የእግዚአብሔር ቃል መሆኑ ራሳቸው ነቢያት በመንፈስ ቅዱስ ተቃኝተው ሲመሰክሩ የእግዚአብሔር ቃል እያሉ ነው የተናገሩ። ራሱ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለን። የእግዚአብሔር ቃል ወደ ነብዩ ወደ ኢሳይያስ መጣ ብሎ ነው እንጂ ያንን ቃል ኢሳይያስ ከራሱ ከልቡናው አመንጭቶ የተናገረው እንዳልሆነ ሌሎችም ነቢያት ከራሳቸው አመንጭተው አንቀተው የተናገሩት እንዳልሆነ ራሱ መጽሐፍ ቅዱስ ምስክር ሆኖ ይነግረናልና እግዚአብሔር እኔ ፊተኛ ነኝ እኔም ኋለኛ ነኝ ከኔ ሌላ አምላክ የለም እንደኔ ያለ ማን ነው ማንም የለም በማለት በኢሳይያስ አድሮ ይነግረናል ስለማንነቱ ማለት ነው። ለሥላሴ ማንነት አላቸው
በመባሉ እንደ ሰው ያለ ማንነት ነው ያላቸው ማለት አይገባም። ባየነው ልክ የሰው ማንነቱ ተለዋዋጭ ነው። የሥላሴ ግን ማንነታቸው ያልተገኘ የማይለወጥ የሚኖር ፍጹም ዘላለማዊ ነው ማለት ነው። እንግዲህ የሰው ማንነቱ ተለዋዋጭ ነው ስንል ሰውነቱ ወደ እንስሳነት ወይም ደግሞ ወደ ሌላ ፍጡርነት ይለወጣል ማለት ሳይሆን ሰው አራቱን ባህሪያት እንኳን ስንመለከተው በባህሪው አንድ ጊዜ የነፋስ ባህሪ የሚሰለጥንበት፣ አንድ ጊዜ የእሳት ባህሪ የሚሰለጥንበት፣ አንድ ጊዜ የውሃ ባህሪ፣ አንድ ጊዜ የመሬት ባህሪ የሚሰለጥንበትን ጊዜ እንመለከታለን። ስለዚህ የሰው ባህሪው ተለዋዋጭ ነው ማለት የጸና አይደለም። ይህ ብቻ አይደለ፣ ሰው በሞት ይለወጣል። በሞት ነፍሱ ከስጋው ይለያል። ይህ መለወጥ ነው። ተለወጠ ስንል ባህሪው ጥንቱ ያ ባህሪው ግን ተለወጠ፣ ሰውነቱ ግን ተለወጠ ማለት አይደለም። ባህሪያቱ ግን ይለያያሉ። ባህሪያቱ እሳትም ወደ እሳትነት፣ ነፋስም ወደ ነፋስነት፣ መሬትም ወደ መሬትነት አዳም መሬት አንተ ትገብ ውስጥ መሬት አይደል? አዳም ወይ መሬት ነህ፣ ጥንቱን ከመሬት ተገኘ ተፈጠር፣ ወደ መሬት ትመለሳለህ ማለት መሬትነቱ ወደ መሬትነቱ ይለወጣል ማለት ነው። ስጋው ወደ መሬትነት ይለወጣል ማለት ነው። ወደ ጥንት ባህሪው ይሄዳል ማለት ነው። ውሃም ወደ ውሃነት ባህሪው ይሄዳል። ነፍስ ደግሞ ወደ ፈጣሪዋ ትሄዳለች። እንግዲህ በዚህ ጊዜ ሰው ተለዋወጠ ማለት ነው። ይሄ አንድ አካል ሆኖ የነበረው ባህሪያቱ ተለያዩ፣ ተለዋወጠ ማለት ነው። ይህን ስንል ሰው እንዲህ ተለዋውጦ ይኖራል ማለት ግን አይደለም። ለጊዜው እስከተወሰነለት ጊዜ እስከ ትንሣኤ ዘጉባኤ እንዲህ ሆኖ ይቆያል። ከዚያ በኋላ ግን ነፍስ ከስጋ ጋር ተዋህዶ እንደገና ሰው ሆኖ ይነሳል። ነፍስ ከስጋ ጋር ካልተዋሃደች ሰው መባል አይችልም። ምክንያቱም ሰው ማለት ሰባት ነገሮች እንደሆነ አይተናልና ነፍስና ስጋ የተዋሃዱበት አካል የነፍስና የስጋ ውሁድ የነፍስና የስጋ አንድነት ውጤት ነው ሰው ማለትና እነዚህ የተለያዩ ባህሪያቱ የተለዋወጡ ባህሪያቱ እንደገና አንድ ሆነው ነፍስ ከሰማይ መጥታ ወደ ምድር ስጋ ከመቃብር ተነስቶ በትንሣኤ ዘጉባኤ ማለት ሰው ሁሉ በአንድ ቅጽበት በሚነሳበት በዚያ ጊዜ ወደ ጥንት ማንነቱ ተመልሶ ሰው ሆኖ ተነስቶ መንግስቱን ይወርሳል ማለት ነው። እንግዲህ የሰው ማንነቱ ተለዋዋጭ ነው ስንል በዚህ ልክ ማየት እንችላለን ለማለት ነው። የሥላሴ ግን ማንነታቸው ያልተገኘ የማይለወጥ የሚኖር ፍጹም ዘላለማዊ ነው። አዎ በሥላሴ ቅጽበታዊ የሆነ መለወጥ ቅጽበታዊ የሆነ መለያየት የለባቸው። መለያየት እንግዲህ የሰው ባህሪ ሲለያይ ያየ ነው። አራቱ ባህሪያት ተለያዩ። በሥላሴ ግን የሚለይ ባህሪ የላቸው። ለቅጽበት እንደ አይን ጥቅሻ እንደ ከንፈር ንክሻ እንኳን በዚህ ፍጥነት እንኳን መለያየት መለዋወጥ የለባቸው ማለት ነው። ለዚህም ነው በባህርየ ሥላሴ ማለፍ መለወጥ እንደሌለ መጻሕፍት የሚነግሩን የሚያስተምሩን ማለት ነው። እንግዲህ የሥላሴን ማንነት በዚህ ልክ ካየን ሥላሴ የተባሉበት ምክንያት እንዴት ነው የሚለውን ደግሞ እንመለከታለን። ሥላሴ የተባሉበት ምክንያት ምንድን ነው ስንል እንዴት ነው ስንል ሥላሴ እንደ አዳም አንድ እንደ ያዕቆብና እንደ ኤሳው ሁለት እንግዲህ ያዕቆብና ኤሳው መንትያዎች ናቸው። ኤሳው የመጀመሪያ በኩር ነበር። ኋላ በኩርናውን ምንም ለምስር ንፍሮ ለዳቦ ሽሮ ብሎ ለታናሽ ወንድሙ ለያዕቆብ ቢሰጥም ቅዱስ ጳውሎስ ወአልቦ ዘይከውን ከመ ኤሳው ዘሴጠ በኩርናሁ ለአሃዱ መብልዕ ብሎ በዕብራውያን መልእክቱ ላይ ያነሳዋል። በስግብግብነቱ እግዚአብሔር ለሰጠው ጸጋ በኩርነት ክብር ባለመስጠቱ በረከቱን እንዳጣ በኩርናው እንደሸጠ እንደ ኤሳው የሚሆን አይኑር በማለት
ሰው ሁሉ በተሰጠው ጸጋ ጸንቶ መኖር እንዳለበት ከእግዚአብሔር የተሰጠውን ጸጋ መናቅ ማቃለል እንደሌለበት አክብሮ መቀበልና በዚያ መጠቀም እንዳለበት ኤሳውን አንስቶ ቅዱስ ጳውሎስ ይናገራል ማለት ነውና እንደ ያዕቆብና እንደ ኤሳው ሁለት አይደሉም ሥላሴ ማለት ነው። ሥላሴ እንደ አዳም አንድ፣ እንደ ያዕቆብና እንደ ኤሳው ሁለት፣ እንደ አርባዕቱ ጸወርተ መንበር ኪሩቤል እንደሚባሉት አራቱ እንስሶች እንደሚባሉት ገጸ ሰብ፣ ገጸ ንስር፣ ገጸ አንበሳና ገጸ እንስሳ ተብለው የሚታወቁት አርባዕቱ ወይም ደግሞ አራቱ ጸወርተ መንበር መንበረ ሥላሴን እንደተሸከሙ ሆነው የሚታዩ ሥላሴ በእነርሱ ላይ የሚገለጹባቸው ማለት ነው። ይህን ስንመለከት የሥላሴን መንበር አራቱ ኪሩቤል ይሸከሙታል ሲባል ሥላሴ በእነርሱ ላይ ተገልጸው የሚታዩ ስለሆነ በእነርሱ አድረው የሚመሰገኑባቸው ስለሆነ ማለት ነው እንጂ ዓለማትን ሥላሴ ይሸከማሉ እንጂ ሥላሴን የሚሸከም ማንም ፍጡር ሊኖር አይችልም። ኪሩቤል ጸወርተ መንበር ስንላቸው ሥላሴ በእነርሱ ላይ ተገልጸው የሚታዩ እንደ ንግስናቸው እንደ ጌትነታቸው ተገልጸው የሚታዩባቸው በእነርሱ ላይ አድረው የሚመሰገኑባቸው ስለሆነ ስለሆኑ ኪሩቤል የሥላሴን መንበር ይሸከማሉ እንላለን እንጂ ሥላሴን ማንም የሚሸከም የለም። ራሳቸው ሥላሴ ኪሩቤልን ይሸከማሉ። ዓለማትን በሙሉ በመሃል እጃቸው ይዘው ተሸክመው ይኖራሉ ማለት ነው። ይህም ገዥነታቸውን ማለት ነው እንጂ ሰው የሆነ ሸክም እንደሚሸከም ሥላሴ ዓለሙን እንደዛ ተሸክመውታል ማለት አይደለም። ግን በሥላሴ ተቆጣጣሪነት፣ በሥላሴ ጌትነት፣ በሥላሴ መሪነት፣ በሥላሴ ጌትነት ፍጥረት ሁሉ ዓለም ሁሉ የሚኖር መሆኑን ማሳየት ነው። ምክንያቱም በሰው ሰውኛ አገላለጽ የተቀመጡ ብዙ የመጻሕፍት ቃላት ስላሉ እነዚህን በደንብ መመርመርና መረዳት ስለሚገባ ነው። እንግዲህ ሥላሴ እንደ አዳም አንድ፣ እንደ ያዕቆብና እንደ ኤሳው ሁለት፣ እንደ አርባዕቱ ጸወርተ መንበር እንደ ኪሩቤል አራት የማይባሉበት ሥላሴ ብቻ የሚባሉበት ምክንያት አላቸው። እንግዲህ ሥላሴ ብቻ ማለት ሶስት ብቻ ነው የሚባሉት። ማለት ሶስት ስለ አካላት ነው አሁን እያወራን ያለ ነው፣ ስለ አካላት ነው እንጂ ወደ ባህሪ ስንመጣ አንድነትንም ሥላሴ የሚለው ልዩ ሶስትነት ስንል አንድነት ብቻ ያይደለ ሶስትነትም ጭምር፣ ሶስትነት ብቻ ያይደለ አንድነትም ጭምር የሚመሰጠርበት ስም እንደሆነ አይተናል ማለት ነው። እሱ መዘንጋት መረሳት የለበትም። ሆኖም ግን አካላትን ስናይ ሥላሴ ሶስት ብቻ ናቸው እንጂ አንድም አይደሉም፣ ሁለትም አይደሉም፣ አራትም አይደሉም። አካላትን ነው ልብ በሉ። አንድም አይደሉም ስንል ወደ ባህሪ እንዳናስብ ለማለት ነው። ስለዚህ ሥላሴ የሚባሉበት ምክንያት አላቸው። ምክንያቱም በራሱ ቀዋሚ የሆነ ወልድን የመውለድ በራሱ ቀዋሚ የሆነ ማለት የጸና ማለት ነው። በራሱ ቀዋሚ የሆነ የጸና ወልድን የመውለድ መንፈስ ቅዱስን የማስረጽ ወይም የማውጣት ማስረጽ ማለት ማውጣት ማለት ነው። አካላዊ ስራ ያለው ልብ የሆነ አንድ አካል ይኸውም አብ ማለት ነው። በራሱ ቀዋሚ የሆነ ወልድን የመውለድ መንፈስ ቅዱስን የማስረጽ ወይም የማውጣት አካላዊ ስራ ያለው ልብ የሆነ አንድ አካል አብ ማለት ነው። በራሱ ቀዋሚ የሆነ ከአብ የመወለድ አካላዊ ስራ ያለው ቃል የሆነ አንድ አካል ይኸውም ወልድ ማለት ነው። በራሱ ቀዋሚ የጸና የሆነ ከአብ የመወለድ አካላዊ ስራ ያለው ቃል የሆነ አንድ አካል ይኸውም ወልድ። አብ ወልድን ሲወልደው ያለምንም መቀዳደም ያለምንም መበላለጥ ሀቲ ቅድምና ሆሙ ለሥላሴ ለሶስቱ አካላት ቅድምናቸው አንዲት ናት ተብሎ እንደተጻፈ ማለት ነው። ያለምንም መበላለጥ ያለምንም መቀዳደም
ራሱን አሳክሎ ራሱን አስመስሎ አካል ዘእም አካል ባህሪ ዘእም ባህሪ ወልድን ወልዶታል ማለት ነው። ይህ ከፍጡራን ስርዓት የተለየ ነው። በፍጡራን ስርዓት በተፈጥሮ ህግና ስርዓት አባት ይቀድማል፣ ልጅ ይከተላል። ልጅ ወደ ኋላ ይሆናል፣ አባት ወደፊት ነው። አባት መቅደሙ ልጅ መከተሉ ይህ በፍጡራን ግድ የሆነ ስርዓት የማይለወጥ የማይቀየር ስርዓት ነው። ስለዚህ መቀዳደም መበላለጥ አለ ማለት ነው በፍጡራን ህግና ስርዓት። በፈጣሪ ህግና ስርዓት ግን ፈጣሪ ከህግና ከስርዓት በላይ ነው። በምስጢረ ሥላሴ ትምህርት ግን አብ አባት ስለሆነ ወልድን አይቀድመውም፣ ወልድም ልጅ ስለሆነ ከአብ ወደ ኋላ አይሆንም። አብ አባት ስለሆነ ከወልድ አይበልጥም፣ ወልድም ልጅ ስለሆነ ከአብ አያንስም ማለት ነው። ስለዚህ በራሱ ቀዋሚ የሆነ ከአብ የመወለድ አካላዊ ስራ ያለው ቃል የሆነ አንድ አካል ይኸውም ወልድ፣ በራሱ ቀዋሚ የሆነ ከአብ የመስረጽ ወይም የመውጣት አካላዊ ስራ ያለው እስትንፋስ የሆነ አንድ አካል ይኸውም መንፈስ ቅዱስ በመሆን በባህሪ አንድ የሆኑ ሶስት አካላት በመሆናቸው ሥላሴ ተብለዋል ማለት ነው። ሥላሴ የተባሉበት ምክንያት ነው። በባህሪ አንድ የሆኑ ሶስት አካላት በመሆናቸው ሥላሴ ተብለዋል። እንግዲህ አብ በራሱ ቀዋሚ የሆነ ወልድን የመውለድ መንፈስ ቅዱስን የማስረጽ አካላዊ ስራ ያለው ልብ የሆነ አንድ አካል ነው ብለን እናምናለን። ወልድም በራሱ ቀዋሚ የሆነ ከአብ የመወለድ አካላዊ ስራ ያለው ቃል የሆነ አንድ አካል በራሱ ቀዋሚ የሆነ በራሱ ቀዋሚ ነው። ጥገኛ የሚሆንበት ምንም የለውም። አንዱ አካል ከአንዱ አካል ጥገኛ የሚሆኑበት የለም በምስጢረ ሥላሴ አስተምህሮ ማለት ነው። ሶስቱም አካላት በራሳቸው ቀዋሚያን ናቸው። በራሳቸው ቀዋሚያን በምልአት አንድ የሆኑ ይህም ማለት አንዱ ካንዱ ሕጸጽ የሌለበት ማለት ነው። በስፋት አንዱ ካንዱ የማይጠብ ማለት ነው። በርቀት አንዱ ካንዱ ግዘፍ የሌለው ወይም ደግሞ አንዱ ካንዱ በርቀት የማያንስ ማለት ነው። ወይም አንዱ ካንዱ በርቀት የማይበልጥ ማለት ነው። ሶስቱ አካላት ምሉአን፣ ረቂቃን፣ ስፉሃን አካላት ስንላቸው ምንም ልዩነት በሌለው አንድነት ነው። አንድነት ስንል ሶስት ናቸው። አንድነት ስንል ግን ያ ሶስትነት መበላለጥ የሌለበት ለማለት ነው። ሩያን አካላት በሚል እንግለጸው። የተካከሉ ማለት የተካከሉ እኩል የሆኑ አካላት ማለት ነው። እኩል መንፈስ ቅዱስም በራሱ ቀዋሚ የሆነ ከአብ የመስረጽ ወይም የመውጣት አካላዊ ስራ ያለው እስትንፋስ የሆነ አንድ አካል በመሆን በባህሪ አንድ የሆኑ ሶስት አካላት በመሆናቸው ሥላሴ ተብለዋል። አብ ከወይነ ልብነት፣ ወልድ ከወይነ ቃልነት፣ መንፈስ ቅዱስ ከወይነ እስትንፋስነት ያላቸው እንደሆኑ እንረዳለን ማለት ነው። ይህም ሶስትነት ከእግዚአብሔር ወልድ ሰው መሆን በፊትም በኋላም ጸንቶ ይኖራል እንጂ አይለወጥም፣ አይጨመርም፣ አይቀነስም። እንግዲህ ወደ ምስጢረ ሥጋዌ ወስደን ምስጢረ ሥላሴን ስንመለከተው ከሶስቱ አካላት አንዱ አካል ከሶስቱ የከዊን ስሞች ወይም ደግሞ ከሶስቱ ኩነታት አንዱ አካላዊ ቃል በከዊን ስሙ ቃል ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ ሰው ሆነ ብለን እናምናለን በምስጢረ ሥጋዌ ትምህርታችን ማለት ነው። አሁን ሶስትነት ከእግዚአብሔር ወልድ ሰው መሆን በፊትም በኋላም ጸንቶ ይኖራል እንጂ አይለወጥም፣ አይጨመርም፣ አይቀነስም ስንል ምንድነው? ወልድ ሰው በሆነ ጊዜ የወልድ ሰው መሆን የወልድ ስጋ መልበስ ለሥላሴ ለአካላቸው አራተኛ አልሆነም ማለት ነው። ለባህሪያቸው ደግሞ ሁለተኛ አልሆነም ማለት ነው። ሥላሴ ወልድ ሰው ከመሆኑም በፊት ከሆነም በኋላ በሆነም ጊዜ አንድነታቸው
ሶስትነታቸው በአንድነታቸው ጸንቶ የሚኖር ልዩ ሶስትነት ያላቸው እንደሆኑ ልብ ብለን መረዳት ይኖርብናል ማለት ነው። በምስጢረ ሥጋዌ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ ሁሉ ያ ከሁለት አካል ከሁለት ባህሪ አንድ ባህሪ የሆነው ኢየሱስ ክርስቶስ ለሥላሴ አራተኛ ለአካላቸው አራተኛ አልሆነም። በዚያው በሶስትነት ጸንቶ ነው የሚኖረው። ምክንያቱም ከሁለት አካል አንድ አካል ብለናል። ሁለት አካል መለኮታዊ አካልና ሥጋዊ አካል አንድ አካል ካልን ያ ከሶስቱ አንድ ሆኖ የሚቆጠረው ቃል ማለት ነው። ቃል ከሥጋ አካል ጋር አንድ አካል ስለሆነ አራት አያሰኘውም ሊባል አይችልም፣ አራትም አይደለም ማለት ነው። እና ለሥላሴ ለአካላት አራተኛ ያይደለ ሶስተኛ በነበረው በዚያ ሶስትነት ጸንቶ የሚኖር ለባህሪያቸውም ሁለተኛ የማያሰኝ የሥጋ ባህሪ ከሥላሴ የአንድነት ባህሪ የተለየች አይደለች። ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪና ሥጋዊ ባህሪው ሁለቱ ባህሪያት በተዋህዶ አንድ ባህሪ ተዋህዶ አይተታ ለምንታዊ ተዋህዶ መዋሃድ አንድነት ሁለትነትን አራቃት ተብሎ እንደተጻፈ ማለት ነው በሃይማኖት አበው። ስለዚህ ሶስትነት ከእግዚአብሔር ወልድ ሰው መሆን በፊትም በኋላም ጸንቶ ይኖራል እንጂ አይለወጥም፣ አይጨመርም፣ አይቀነስም። ሊቁ አትናቴዎስ በሃይማኖት አበው ምዕራፍ 98 ቁጥር 9 ላይ ሥላሴ ይሄሉ ሥላሴሁ ወእመኒ ነስአ ቃል ሥጋ እማርያም ሥላሴሰ ኢይትዌከፍ ርባኤ ወኢታህጻጸ አካላዊ ቃል ከድንግል ማርያም ሥጋን ቢነሳ በሥላሴ አራትነት ሁለትነት የለባቸው። በሥላሴ አራትነት ሁለትነት የለባቸው ማለት በሥላሴ አራትነት ሁለትነት የለባቸው። ከሶስትነት ወደ አራትነት አላደጉም። ከአንድ ባህሪነት ደግሞ ወደ ሁለት ባህሪነት አሁንም አላደጉም። በሌላ አገላለጽ በአካላት ከሶስትነት ወደ አራትነት እንዳላደጉት ከሶስትነት ደግሞ ወደ ሁለትነት ዝቅ አላሉ። ባሉበት ቅድመ ተዋህዶ ቅድመ ሥጋዌ ቃል ሰው ከመሆኑ ሥጋ ከመልበሱ በፊት በነበሩት አንድነት ሶስትነት ሰው በሆነ ጊዜም ሰው ከሆነ በኋላም በአንድነት በሶስትነት ጸንተው አሉ፣ ጸንተው ይኖራሉ ማለት ነው ለዘላለሙ። ስለዚህ በሥላሴ አራትነት ሁለትነት የለባቸውም። ሥላሴ በሶስትነቱ ጸንቶ ይኖራል ማለት ነው። ሥላሴ በሶስትነቱ ጸንቶ ይኖራል። በሶስትነቱ ጸንቶ ይኖራል ስንል አንድነት ያለበት ሶስትነት ስለሆነ ነው። አሁን በብዙ አንቀጽ ስንጠራ ቆይተን ሥላሴን በአንድ አንቀጽ የምንጠራበት በአንድ አንቀጽ ስንጠራ ቆይተን በብዙ አንቀጽ የምንጠራበት አንድነትን ስናሳይ ለምሳሌ እግዚአብሔር እኮ አዳም ሲፈጥር ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችን በምሳሌያችን እንፍጠር አለና ንግበር ብሎ ለብዙ ነው የሚያሳየው። ለአንድ ቢሆን እግበር ይላል እንጂ ልስራ ይላል እንጂ እንስራ አይልም። እንስራ ካለ በኋላ በአርአያነ ወበአምሳሊነ ባሪያችን በምሳሌያችን አለና አንድ አዳምን ሲፈጥር እግዚአብሔር አንድ አዳም ተፈጥሮ የሥላሴ ሶስቱን ገጻት ሶስቱን መልክዓት ያሳያል ማለት እንዴት ከተባለ ሶስቱም በመልክ ፍጹም ተመሳሳይ ስለሆኑ የማይለያዩ ስለሆኑ በገጽ ፍጹም ተመሳሳይ ስለሆኑ የማይለያዩ ስለሆኑ አዳም በመፈጠሩ እንረዳለን ማለት ነውና ሥላሴን አንድም ሶስትም በመሆናቸው በብዙ አንቀጽ የምንጠራበት
በአንድ አንቀጽ የምንጠራበት ጊዜ አለ ለማለት ነው። በሶስትነቱ ጸንቶ ይኖራል ስንል ጸንተው ይኖራሉ ለምን አንልም ካልን ሶስትነት አንድ ሆነ ነው በሚል እንድንረዳው ለማለት ነው። የእስክንድርያው ሊቀ ጳጳሳት አባ ሱኑትዩ በሃይማኖተ አበው ምዕራፍ 110 ቁጥር 12 ላይ ወሶበሂ ንብሎ ለፈጣሪ አሃዱ አካል ውእቱ እንተቤለ አምሳሊሁ ለፀሐይ ውእቱ ወሶበሂ ተቤለ ከመቦቱ ክሌቶ አካላት እንተቤለ መሰልዎ በጾታ ዘያስተሪ ቦቱ ነፍሰ ወስጋ ወሶበሂ ንብሎ አርባዕተ አካላትን ወፅ ሃይማኖትን ሀበ መጣአውያን በማለት ፈጣሪንም አንድ አካል ነው ብንል ይልና እንደ ፀሐይ ነው በተባለ ነበር። አንድ አካል ነው ብንል እንደ ፀሐይ ነው በተባለ ነበር። ሁለት አካላትን ብንል ሰው ከስጋና ከነፍስ ተገኝቶ በሚታይበት ባህሪ መስሎታል በተባለ ነበር። አራት አካላት ብንልም ከሃይማኖታችን ወጥተን ጣዖት ወደሚያመልኩ ወደ መናፍቃን ወደ ካህዲያን ወደ አህዛብ ሃይማኖት መሄዳችን ነው በማለት አንድ አካል ሁለት አካል አራት አካል ማለት እንደማይገባ አንድ አካል ሁለት አካል አራት አካል ማለት እንደማይገባ ከተናገረ በኋላ ለነሰ ለመሲሐውያን ባክልነ ወእምነትነ በፈጣሪ ልዑል ወውሩክ ከመዝ ውእቱ ሰለስቱ አካላት ወሰለስቱ ገጻት የእኛ የክርስቲያኖች ትምህርታችን ግን ክቡር ረቂቅ በሚሆን ፈጣሪ የምናምነው እምነታችን እንዲህ ነው። አስቀድመን እንደተናገርን ሶስት አካላት ሶስት ገጻት አንድ ባህሪ አንድ መለኮት አንዲት ስምረት መውደድ ማለት ነው አንድ ፈቃድ ብለን እናምናለን በማለት ሃይማኖታችንን ገልጦ ይናገራል ማለት ነው። ሥላሴ በእግዚአብሔርነት በአምላክነት አንድ መሆናቸውን በዚህ መልኩ ተረድተን ቃል ሶስት በመለኮት በስልጣን አንድ ከማለት ሳናጎድል ሳንጨምር ማመን መታመን ይኖርብናል። እንግዲህ ባህሪ የሚለው በብዙ ዝርዝር ሊገለጽ ይችላል። ባህሪ የሚለው በዋናነት ህልውና ፈቃድ ባህሪ ካልን ሶስቱን ካሳየን ሌሎች ነገሮች በዚህ የሚጠቃለሉ ናቸው። ፈጣሪነት ገዥነት ዓለምን ካለመኖር ወደ መኖር ማምጣት ማኖር ማስተዳደር ማሳለፍ እንዲህ እያልን ልንዘረዝረው እንችላለን ባህሪ የሚለውን ማለት ነው። ሆኖም በዚህ ሁሉ ሥላሴ አንድ እንደሆኑ መረዳት ያስፈልጋል። የእስክንድርያው ሊቅ አባ ሱኑትዩ ሃይማኖተ አበው ምዕራፍ 109 ቁጥር 4 ላይ ወልዑላን ሁሉ ሁልቅ ወተከፍሎ ከመከፈል ከመራቀ ለሥላሴ ባህሪ አንድ እንደሆነ አውቀን እንሰግዳለን በማለት ከመከፈል ከመቆጠር ሥላሴ የራቁ ናቸው። በአካል ሶስት ማለታችንን በባህሪ አንድ ማለታችንን የሚያፈርስ አይደለም። እንግዲህ በአካል ሶስት ማለታችንን በባህሪ አንድ ማለታችንን የሚያፈርስ አይደለም። ምኑ ከመቆጠር ከመከፈል ሥላሴ የራቁ ናቸው ስንል ማለት ነው። ሊቁ ሊያስተምረን የፈለገው ባህሪ እንደማይቆጠር እንደማይከፈል ለመናገር ነው። ዳግመኛም በቁጥር ህግ ይስሐቅ ያዕቆብ ብለን ሶስት አድርገን ጠርተን ሶስቱ ሰዎች የልብ የቃል የእስትንፋስ የህልውና አንድነት አላቸው ብለን አንድ ማለት አንችልም። ምክንያቱም ሶስት ሰዎች ናቸውና የተለያየ ነው ያላቸው ቃል ልብ እስትንፋስ ማለት ነው። ለየራሳቸው እንጂ አንድ ልብ ቃል እስትንፋስ ስለሌላቸው ሶስቱን አብርሃም ይስሐቅ ያዕቆብን ጳውሎስ ጢሞቴዎስ ስለዋኖስን በአካል ሶስት የሆኑትን በልብ በቃል በእስትንፋስ አንድ ናቸው ልንል ወይም አንድ ልብ አንድ ቃል አንድ እስትንፋስ አላቸው ልንል አንችልም ማለት ነው። እንደ ምሳሌ ማለት ነው። ሥላሴ ግን በአካል ሶስት ብለን ስናበቃ መልሰን አንድ እንላለን። ዳግመኛ በባህሪ አንድ ብለን ስናበቃ በአካል ሶስት ናቸው ብለን እናምናለን ማለት ነው። በምስጢረ ሥላሴ ሥላሴን በአካል ሶስት ብለን ስናበቃ መልሰን አንድ እንላለን። ዳግመኛ በባህሪ አንድ ብለን ስናበቃ በአካል ሶስት ናቸው ብለን እናምናለን። በዚህም ከፍጡራን ሁሉ ስርዓት የራቁና የረቀቁ ናቸው ማለት ነው። ሥላሴ ቁጥር እንደማይወስናቸው በቁጥር ህግ እንደማይዳኙ እንረዳለን ማለት ነው። ምክንያቱም ቁጥር ሶስት ከሆነ ሶስት ነው አንድ ሊሆን አይችልም። አንድ ከሆነ አንድ ነው ሶስት ሊሆን አይችልም። አንዱ እንኳን ሶስት ይሁን ከተባለ ያ አንድነቱ ተቀንሶ ነው ሊሆን የሚችለው።
በቁጥር ህግ አሁን አንድን እንጀራ ከ3 ብንከፍለው 3 ቁርስራሽ ነው የሚሆነው። ያ የአንድነቱ መጠን ይቀነሳል ማለት ነው። የአንድነቱ መጠን ሙሉ አንድ የነበረው ወደ 3ነት ከፋፈል የመጀመሪያውን መጠን ያጣል ማለት ነው። ስለዚህ በቁጥር ህግ የመጀመሪያውን ማንነት ይዞ የመጀመሪያውን መጠን ይዞ አንድ ከሆነ 3 ሊሆን አይችልም፣ 3 ከሆነም አንድ ሊሆን አይችልም። ስላሴ ግን አንድ ሲሆኑ 3፣ 3 ሲሆኑ አንድ በመሆናቸው ህግ በላይ የቁጥር ህግ የማይዳኛቸው እንደሆኑ እንረዳለን ማለት ነው። ከዚህ ላይ ማስተዋል ያለብን ስላሴ በአካል 3 ናቸው ስለተባለ አብ አንደኛ ነው፣ ወልድ ሁለተኛ ነው፣ መንፈስ ቅዱስ ሶስተኛ ነው ማለት አይገባም። ምክንያቱም ለስላሴ አንደኛ፣ ሁለተኛ፣ ሶስተኛ እያሉ ደረጃ መስጠት ማበላለጥን ስለሚያስከትል ማለት ነው። ሊቁ ዮሐንስ አንጾኪያም ይህን ሲመሰክር አቡሊናሪዎስ አብ ከሁለተኛው ከወልድ ይበልጣል፣ ለአብ ሁለተኛው የሚሆን ወልድም ለአብ ሶስተኛው ከሚሆን ከመንፈስ ቅዱስ ይበልጣል አለ። እንዲህም በማለቱ በሶስቱ አካላት መጣ ብሎ በሃይማኖተ አበው ምዕራፍ 114 ቁጥር 8 ላይ ይናገራል ማለት ነው። ስለዚህ እኛ ኦርቶዶክሳውያን እምነታችን እንዴት እንደሆነ ይህ ሊቅ ሲመሰክር አብ በተለየ አካሉ አንድ ነው፣ ወልድ በተለየ አካሉ አንድ ነው፣ መንፈስ ቅዱስም በተለየ አካሉ አንድ ነው በማለት ጽፎልናል ማለት ነው። እንግዲህ በስላሴ ዘንድ መቀዳደም፣ መበላለጥ ደረጃ የላቸው ማለት ነው። አብ በተለየ አካሉ አንድ ነው፣ ወልድ በተለየ አካሉ አንድ ነው፣ መንፈስ ቅዱስ ነው ብለን እናምናለን። ስላሴ ቅድስት ቅዱስ የሚባሉት ጾታ ለመለየት አይደለም። ይህንን በነገ የምስጢረ ስላሴ ትምህርታችን መነሻ አድርገን ቅድስት እና የሚባሉት ጾታ ለመለየት እንዳልሆነ በክፍል 2 በምስጢረ ስላሴ ትምህርት ክፍል 2 ላይ እንመለከተዋለን ማለት ነው። ለዛሬ በዚህ እንጨርስ። ስላሴ የተባሉበትን ምክንያት አይተን እንጨርሳለን ወይም ደግሞ ጨርሰናል ማለት ነው። በዚህ ዙሪያ በምስጢረ ስላሴ ዙሪያ እንግዲህ ጥያቄ ካላችሁ በተወሰነ ደቂቃ አንሱና ራሱን የቻለ የጥያቄና መልስ መርሃ ግብር አዘጋጅተን በዚያ ደግሞ ሰፊ ጊዜ ተጠቅመን የምንማማር ይሆናል። ለዛሬ በዚህ ቃን ጥያቄ ካለ ልቀበል።